አድርገሽ ያለ ፍቃድ ሌላ ሰው እሺ አቤት ያትሽ ባልሱ ነው ሰው ይተው እያልኩ እየሰማኝ አይደል ቁጭ በል ወጣ እያልኩ ነው ይኸውልህ ሌላ ነገር ፈልገህ ከሆነ ቆይ ምንድን ነው የፈለከው ዝም በይ አንቺ ዝም በይ ምንድነው ዝም ብለው ዝም በይ ነገ እኔ ካያችሁ አንፃር የቤተሰብ ነው ልክ እቴም እንደመሆኗ አንፃር ከኔሳቸው የቤተሰብ ወራር ነው የሚያወሩት እንጂ ከዛ በኋላ እኮ በቃ ሁሉም ነገር እርሱ እሺ ሁሉም ነገር ተው በቃ ደስተኛውን ከኔ ጋር ብቻ እኛ ብቻ እኮ ምን አለ ነው ቤት ውስጥ በቃ እሺ ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገኝተንላችኋል። እቺ ከጎን የምታዩት እህታችን እንግዲህ እንደሚታየው ነፍሰ ጡር ናት። እስቲ ቤቷ ላይ የተፈጠረ ከባለቤቷ ጋር ትንሽ የተፈጠረ ግጭት የሆነ ነገር ብቻ ያለ ይመስለናል። ከኔ ጋር የተወሰነ ነገር አውርተናል። እናንተ ደግሞ እንደተለመደው ከሷ አንደበት መስማት እንደምትፈልጉ ስለምናውቅ ካሜራ ብርተን ከእህታችን ጋር ተገናኝተናል ማለት ነው። እሷ ስላለው ነገር ስለ ታሪኩ ከመናገሯ በፊት እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። የተለመደው ትብብራችሁ አይለየን ለማለት ያህል ነው። እህቴ ስምሽን እንበል ማን እንበል እስኪ ምንድነው የተፈጠረው? እኛ እንድንመጣ የተፈለገበት ምክንያት ምን እንደሆነ ያው ተመልካች የሚያይበት ምክንያት ነግሬሻለሁ ቅድምም እንዲማርበት ሁሉም ቤት ብዙ ቤቶች ውስጥ እንዲፈጠራል አይደለም ሰውና ሰው እግርና እግርም ይጋጫልና ካንቺ ህይወት ሰዎች እንዲማሩበት ነው። አልፈልግም የምትይ ከሆነ ደግሞ ቪዲዮውን ማጥፋት እንችላለን። መጀመሪያ ሳልነግርሽ አትጀምሪ ብዬ ነው። ስምሽን ማን እንበል? ምንድነው ያሳሰበሽ? በመጀመሪያ ጥሬን ተቀብለ ስለመጣ በጣም አመሰግናለሁ። ስሜ ኤደን ይባላል። ያው እኔ ጋር የተፈጠረው ችግር ምን መሰለህ? ከባለቤቴ ጋር ረጅም ዓመት በትዳር ቆይተናል እና አሁን ላይም ደግሞ እንደምታየኝ ነፍሰ ጡር ነኝ የደረስኩት እና ጸባዩ ቤት ውስጥ በጣም ነው የሚቀያየረው። ማለት በቃ ምንም ነገር ሊሰማኝ ፈቃደኛ አይደለም። እንደ ነፍሰ ጡርነቴ ደግሞ በጣም ብዙ ነገር ያስፈልገኛል። በጣም ብዙ ክትትል ያስፈልገኛል። ቼክአፕ እንኳን ሲኖረኝ ስነግረው ፈቃደኛ አይደለም። አንዳንዴም ጎረቤቶቼን እያስቸገርኩ ነው እጄ ክትትል የማደርገው እና ጸባዩ በጣም እየተቀያየረ ነው የመጣው። ያው ማለት እሱን አልፈልገውም ለማለት ደግሞ ትንሽ ይከብዳል። ብዙ ዓመት አብረን ቆይተናል። ይሄም ደግሞ በሁለታችን ስምምነት የተደረገ ነው። ማለት ድንገት የተፈጠረ ነገር አይደለም። እርግዝናውም ቢሆን ታስቦበት የተደረገ ነገር ነውና በቃ ጸባይ ቤት ውስጥ በጣም ነው የሚቀያየረው። እንደ እርጉዝ ትሪት አያደርገኝም። በቃ ብቻ ቤት ውስጥ ብዙ ነገር ይጎላል። እንግዲህ መውለጃም እየደረሰ ስለሆነ እንግዲህ አንዳንድ ነገር ነው ብዙ ነገሮች ማስተካከል አለብኝ። ያው እና አንዳንድ ነገሮች ከብር አንፃር ስጠይቀው ምንም ሊያሟላ ፈቃደኛ አይደለም። እስኪ መጀመሪያ መውለድሽን ከወለድሽ በኋላ ሁሉ ነገር ይስተካከላል ይለኛል። ግን መጀመሪያ ደግሞ አስቀድመን ማዘጋጀት አለብን። ሊሰማኝ ምንም ፈቃደኛ አይደለምና እዛን እናንተ ነው የሚያስቸግርኳችሁ። እስቲ ቆይ በመጀመሪያ ወልደሽ ነው ማለት ራሱ የሆነ ጥያቄ ይጭራልና ባለቤትሽ እርጉዝ ከሆንሽ በኋላ ነው ወይስ ከዛ በፊትም እንደዚህ አይነት ባህሪ ነበረው? ያው ከዛ በፊት እንደዚህ አይነት ባህሪ በእርግጥ ይወጣ ያለ ባህሪ አልነበረውም። ሰላም ውድ ቤተሰቦቼ እንዴት አላችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስተዋወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን
ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪል ስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩ ክብረት ይስጥልኝ። በትዳር ትንሽ ከቆየን በኋላ እንደመጀመር አልሆነልኝም። ግን ደግሞ በጣም የታወቀኝ እርጉዝ መሆኔን ካወቀ በኋላ ነው። እስቲ ምንድነው ምን ሆነሃል? የተፈጠረ ነገር አለ ወይ ብለሽ ጠይቀሽ ታውቂያለሽ? አዎ በጣም ብዙ ጊዜ ነው የምጠይቀው። ምን ሆንኩኝ ምናምን ሊመልስልኝ ራሱ ፈቃደኛ አይደለም። ምን ሆንኩኝ ምን ተቀየርኩብሽ ምናምን ነው የሚለኝ። በስርዓት ራሱ ያናግረኝም እንደሚስት። እሺ እስቲ ከባለቤትሽ ጋር እንዴት ተገናኛችሁ? ከባለቤቴ ጋር የተገናኘው ነው በስራ አጋጣሚ ነው። አንድ መስሪያ ቤት ነበር የምንሰራውና በቃ በስራ ጉዳይ ነው የተገናኘነው። ከዛ በሂደት ነው ወደ ፍቅር የተቀየረው ማለት ነው። እሺ ፐርሰናል አሁን ያንቺ ችግር የሆነው ቤትሽም እንደምናየው ብዙ ነገር የለውም። አንድ ከምትወልድ እናት እንትን የሚል ነገር አይደለም ያለው እና ከዛ ቀድማችሁ ቤታችሁን ለመሙላት የተወሰኑ ነገሮችን ለማድረግ ሞክራችሁ ወይ ደግሞ አልሳካ ያለ ነገር ነበረ ማለት ባለቤትሽ ያው እርግጠኛ ነኝ መጀመሪያ እንደነገርሽኝ መልካም ሰው ነበረ፣ ለትዳሩ ታማኝ ጥሩ ሰው የነበረ ሰው ነውና ምንድነው በጊዜ ወዲያው የሚቀየርበት የሰው ልጅ ምክንያት ሲኖረው ነው ወይ ከትዳሩ ውጪ ሌላ ሴት ለምዷል ወይ ደግሞ ቤቱ ላይ የሆነ ነገር ለማድረግ ያሰበ ሰዓት የሆነ ነገር ሀፕን ካረገበት ተስፋ የመቁረጥ ነገር ይኖራል። ምንድነው ቤት ውስጥ ልታደርጉ አስባችሁ ወይ ደግሞ ላይፋችሁ ላይ የሆነ ለመቀየር የሆነ የሙከራችሁት ሙከራ ያልተሳካለት ነገር ይኖራል? ይሄ እሱ እንኳን ለማለት ይከብዳል። ያው ማለት ቤታችን እንደምታየው አነስተኛ ነች እና ሁለታችንም በቅጥር ስራ ነበር የምንተዳደረው እና ይሄን ህይወትም ስንመሰረት በቃ አብረን እናድጋለን አብረን ሰርተን እንለወጣለን ብለን አስበን እንጂ ሌላ ነገር አልነበረም። ማለት እጃችን ላይ በቂ ገንዘብ ራሱ አልነበረን ወደ ትዳር ውስጥ ስንገባ እና በመጀመሪያ ላይ በቃ ሁሉም ነገር በሼር ነበር የምናደርገው። ቤት ውስጥ መሟላት ያለብንም ነገር ብዙ ነገሮችን ሼር እያደረግን ነበር ቤታችንን ትዳራችንን የምንመራው ማለት ነው። ከተወሰነ ጊዜ በኋላ ግን በቃ እንዳልኩ ነው ገንዘብም አስቤዛም ምናምን ማሟላው እኔ ብቻ ነኝ። ብዙ ጊዜ ቤት አይመገብም ምናምን አምሽቶ ይመጣል። የት ሆነ የት ዋልክም ስራ ሰዓት እስከዚህ ሰዓት ነው ምናምን ስለው ራሱ አሁን ስራ በዝቶብኝ ነው ምነው ጠረጠርሽኝ እንዲህ አይነት ነገር መልስ ምንም ሳትዩ ከራሱ ነው ይሄ መልስ የሚመጣው። እሺ እንደዚህ አይነት መልሶችን ነው የሚመልስልኝ። በስርዓት ራሱ አያዋራኝም ነው በቃ እኔም ስራ በዝቶበት ይሆናል ይነጭ በቃ ሲነጫነጭ ምናምን በቃ ምንም እንትን አላልኩትም አልተጨቃጨኩትም። እንዳልሽ እንግዲህ ቅድም ካሜራም ከማብራታችን በፊት ይመታኛል ነው ያልሽ። ይሄ ባህሪው በፊት የነበረ ባህሪ ነው አሁን ድጋሚ ካልሽን ከርግዝናሽ በኋላ ነው? አይ ከርግዝናዬ በኋላ ነው ማለት ሲመታሽ ይጠነቀቅልሻል ወይስ እርጉዝ እንደሆንሽ ሳያስብ
ይረግጠኛል ይመታኛል አይነት ነገር ነው እያልሽኝ ያለሽው እና ከእርግዝናው በኋላ ነው እንጂ ከዛ በፊት እጁንም አንስቶብሽ አያውቅም አይደለም ዱላ ኃይለ ቃልም ተነጋግረን አናውቅም ነው ያልሽኝ። ልጁን አይፈልገው ይሆን? ልጁን አይፈልገው ይሆን የሚለው ጥርጣሬ ነው ማለት በሁለታችን ፈቃድ ነው ተረገዘው ልጁ ያውቃል እንዳረገዝኩኝና ሳይፈለግ የመጣ እርግዝና አይደለም እሱን ለማለት ፕላን ተደርጎ ነው በስነ ስርዓት ልትወልዱ ተነጋግራችሁን የተረገዘው። ስለዚህ የምጠይቂው ጥያቄም የሚመልስልሽ መልስ ከሌላ ሰው ጋር ትጠረጥርኛለሽ ወይ ነው? አዎ ከሌላ ሰው ጋር ያንን ብለሽ ታውቂያለሽ አንቺ? እንደዛ ብዬ አላውቅም ማለት እንደዛ አልጠረጥረውም። ውስጥሽ የሚሰማሽ ምንድን ነው? አሁን እኔ ለምትይ ነገር አሁን ቅድም ያልኩሽ እኔ አሁን የሰው ልጅ ሊቀየርባቸው የሚችላቸው ምክንያቶች በትዳሩ ላይ ሁለቱ ናቸው። አንደኛ ታርጌት ያደረገው ነገር ሰክሰስ አልሆን ሲለው ብስጩ ስልቹ ይሆናል። ሁለተኛው ነገር ደግሞ ምንድነው ከትዳሩ ውጪ ሌላ ሰው ሲለምድ ነው። ይሄ ግልጽ ነው። አንቺ ጋር ምንድነው ያለው ሐሳብ? ይሄ ባለቤትሽ ሲቀየር ምንድን ነበር አንቺ አሁን ምን ሆኖ ይሆን ብለሽ ታስቢያለሽ አንቺ? እኔ በሰዓቱ ያሰብኩት እንዴት ነው በቃ ከዚህ በኋላ ያለው ቤት መቼም ታውቃለህ እየከበደን የሚመጣው ብዙ ኃላፊነት ነው የሚወስደው ከእሱ አንጻር ነው ብዬ ነበር ያሰብኩት። እና ሌላውን ነገር ደግሞ እናንተ እንድታጣሩልኝ እንድትከታተሉልኝ አሁን እንዳልኩ እኔ ጓደኞቹንም ለመጠየቅ ምናምን እየሞከርኩኝ ነበረ። በተቻለኝ አቅም እንደምታይኝ እንደፈለኩ መንቀሳቀስ አልችልም የደረስኩ ነው ሰጥሩ ነኝና ጓደኞቹን በኩል ምናምን ጥረት አድርጌ ነበር ግን ምንም ያገኙት ፍንጭ የለም። እዛ ነው እናንተንም እንድትከታተሉልኝ ጠየቅኩት። እሺ ከእናንተ ውጪ እዚህ ቤት ውስጥ የሚኖር ወይም ደግሞ እናንተ ሊጠይቅ የሚመጣ ሰው አለ? ያው እህቴ ነች የምትመጣው። አንቺ? አዎ ከሱ ቤተሰቦች እንኳን የሚመጡ የሉም። ከሷ ጋርስ እንዴት ነው ያላቸው ቅርበት? አይ ከሷ ጋር ምንም አይነት ቅርበት የላቸውም ማለት ቅርበት የላቸውም። አሁን አንቺ እንዳልሽኝ እስካሁን ሰዓት ድረስ ስራ ትሰሪያለሽ አይደል? ትወጫለሽ ስራ ብለሽ ትመጫለሽ እና ከእህትሽ ጋር ምንም አይነት ማለት ግንኙነት ስልሽ ቅርበታቸው እንዴት ነው የሚቀራረቡበት? እንዴት ብዬ ላስረዳሽ? ሊሚት አለው ሁላችንም የምንቀራረብበት እና ቅርበታቸው እንዴት ነው? እኔ ካየኋቸው አንጻር የቤተሰብ ነው ልክ እህቴም እንደመሆኗ አንጻር ከኔሳቸው የቤተሰብ አወራር ነው የሚያወሩት። እህቴም ደግሞ ይህን ነገር ታረጋለሽ የሚል ጥርጣሬ ኖ አይ እየጠረጠርኩ ሳይሆን እንደው ቤት ውስጥ የሆነ ሰው የለም ወይ ሊያግዛችሁ የሚሞክር ሰው ሰው ሲጣላ ሊያስታርቅ የሚችል ሰው? አሁን ልጅሽ አስታራቂሽ ነው በነገራችን ላይ አይደል? ልጅሽ አስታራቂሽ ነው ማለት ያው ሲወለድ እኮ ሁሉም ነገር ባለበት አይቀጥልም። ያንቺ ስጋትና ሐሳብ ይገባኛል። አንደኛ ስትወልጂ ስራ ልታቆሚ ነው። ይሄ ሰውዬ ደግሞ በዚህ ሁኔታው ከቀጠለ ጭራሽ ታርሰሽ የምትነሽበትም አይነት ነገር አይፈጠርም። ምክንያቱም ብቻውን ይሆናል፣ ጫናዎች ይበዛሉ እንዳልሽው ሰዎች ይመጣሉ። እነዛን ሰዎች ደግሞ አስተናግደሽ መሸኘት ይኖርብሻል። ብዙ ነገሮች አሉ። ስለዚህ ያንን ነገር እንድናግዝሽ ነው እና የጠራሽን። በመጀመሪያ አምነሽ ጠርተሽን የችግርሽ ወይም ደግሞ የሀሳብሽ ተከፋይ ስላደረግሽን ሳናመሰግንሽ ማለፍ አንፈልግም። በሁለተኛ ደረጃ ደግሞ ምንድነው እስቲ እኛ የራሳችን የሆነ የምናጣራበት መንገድ አለን። ያንን አድርገን የምናገኘው ነገር ካለ ኦኬ አገኘን መልካም፣ ካልሆነም ግን የሆኑ ነገሮችን አድርገን አንቺን ሰፖርት የምትደረጊበትን ነገሮች እናመቻቻለን። በዚህ ቃል እንገባልሻለን። በተቻለሽ አቅም ከዚህ በኋላ ከሱ ጋር ከባድ የሆነ ሰጣ ገባ ውስጥም አትግቢ። ያው እንዳልሽኝ በሚመታሽ ያህል ደረጃ ድረስ እንድትደርሱ ስላልፈለኩ ነው። የሆነ ነገር ብትሆኚ ጸጸቱም ለሱ ነው፣ እንደገና ወንጀለኛም ሊሆን ነው የሰው። ስለዚህ አጋጣሚውን አግኝተን የምናገኘው ከሆነ ልናወራው እንሞክራለን። እሱ ግን አስፈላጊ ካልሆነ ምንድነው እንዳልኩሽ በመናጣራበት መንገድ አጣርተን ያለውን ነገር ላንቺ የምናሳውቅሽ ይሆናል። የምትይን ነገር ካለ ድሉ ልስጥሽ በዚህ አጋጣሚ። ያው እናንተ ተከታተሉልኝ ያላችሁ ብዙ ጊዜ እናንተን ቪዲዮ ያለው ብዙ ነገሮችን ተሰሩና ያው ይሄን ነገር ደግሞ እናንተ እንደምትወጡት ስለዚህ ውድ
ቤተሰቦቻችን ባለችን መሰረት እንግዲህ የያዝነውን ይዘን ከዚህ ቤት እንወጣለን። ከዛም በኋላ እንግዲህ በተለመደው መንገድ አጣርተን እዚህ ቤት ውስጥ ምን እየተፈጠረ ነው፣ ባለቤቷስ ምን ሆኖ ነው የሚለውን ያው ሁልጊዜ ወንጀለኛ ማባረር ሁልጊዜ እንትን አይደለምና በተቻለን አቅም የዚችን እህታችንን የልጅ አባት አምኖበት እስከተረገዘ ድረስ አሁን እርጉዝ ከሆነች በኋላ በተለይ ደግሞ መውለጃዋ ከደረሰ በኋላ የሚቀየርበት ምንም አይነት ምክንያት አይኖርም ማለት ነው። ውድ ቤተሰቦቼ የቻልነውን ለማድረግ ምንድነው ዛሬ ደግሞ ቤት ውስጥ ሰው እንዴት ዋልሽ? አላ ምንድነው? ማነው እሱ? እሷ ናት እህትሽ? ማነው እሱ? አዲስ ሰው ዛሬ እንዴት ቤት ውስጥ ተገኘ? እሺ እንዴት ነሽ? ደህና ነኝ። ደህና አልመስልም ስታይ? ሰው እንዴት ታይቶ ነው እንደሚለየው? ምንድነው? ምን ተፈጥሮ ነው? አይ ምንም የተፈጠረ ነገር የለም። እና አይ ማለት አይቼው አላውቅም ብዬ ነው እሱ። አዎ እህትሽን አንዳንድ ነገሮች ልናግዛት መጣን ነውና ድንገት አንቺ ደግሞ እህት አለች ብላ እያወራችን አንቺም ድንገት መጣሽ። ማለት ምን አዲስ ነገር ተፈጥሮ ነው የጠራሽው? አይ ምንም በቃ እነሱ ናቸው እናግዝሽ ምናምን ብለኝ እናግዝሽ ብለን የመጣ ነው። ምንሽ ተነክቶ ነው የምትታገዥው? ምን ማለት ሰው ካልተነካ አይታገዝም እንዴ? ማለት አጋዥ ለምን አስፈለጋት? እኔ እስከማውቀው ድረስ አጋዥ አያስፈልግሽም ማለት። አንቺ እያገዝሻት ነው እንዴ? ሁሌ እዚህ እየመጣው እየጠየቅሽ አይደል እንደሚሄደው? ሶ ታዲያ አሁን እኛ መምጣት ከእንትን ብሎሽ ነው ደብሮሽ ነው? እኔ ደብሮኝ ነው አላልኩም። ሶ ታዲያ ግን ማለት እናንተን አግዙኝ ብሎ መጥራት አስፈላጊ ነው ወይ ነው ያልኩት። ማይነስ በፍላጎታቸው ነው ማገዝ ፈልገው ነው። ለምን ነው ታስጨንቂያት? እኔ ለምን አትሆንም? እኔ አልገባኝም። እንዴ አንተ ጣልቃ አትግባ በእህቴ። አንቺ ምን እንጎሎሽ ነው? ምን አስበሽ ነው እሱ ነው የጠራሽው? እነሱስ ለምንድን ነው ሊያግዙሽ የፈለጉት? ምን ሌላ የተለየ ነገር አለ እኔ የማላውቀው? እህቴ አንዴኛ እኔን ታዳምጪኛለሽ? እሺ ምንድነው? እኔን ነው አሁን መጠየቅ የምትችይው። አሁን እሷ በር አንኳኩተን እንደግፍሽ እናግዝሽ ብለናት ነው የገባነው። ስለዚህ ለምን መጣችሁ ብለሽ እኛን ነው መጠየቅ የምትችይው። እየጠየኳችሁ እኮ ነው። አንተ ልናግዛት አልክ። እህትሽ ናት አይደል? እህትሽ ምን እየሆነች እንዳለች በምን አይነት ኑሮ ውስጥ በምን አይነት ሁኔታ ውስጥ እንዳለች አንድ ቀን ጠይቀሽ አታውቂያለሽ? ከኔ በላይ እህቴን አታውቃትም። አንደኛ ነገር የምትኖረውን ኑሮ ደግሞ አውቃለሁ። ምንም ሰው አጋዥም አያስፈልጋትም። ኦኬ የምትኖረው ተመችቷት ነው? ምንም የጎደለባት ነገር የለም። በቃ ከዚህ በላይ መኖር ፈልገሽ ነው ወይስ ምን አስበሽ ነው አንቺ? እንዴ ቢመችሽ አይደል እንዴ ያረገሽው አንቺ? ቆይ ያረገዘውላ ተመችቶታል? ኑሮሽ አሪፍ ባይሆን እኮ ለማርገዝ ትችይ ነበረ። ስለተመቸሽ ነው ያረገሽው። ስለዚህ ሰውን እርዳታ ለምን ትጠይቂያለሽ? እኔ ጠይቄ አይደለም አልኩሽ አይደለም? ለምን እንደዚህ የምትናገር? እና ባትጠይቂ እነሱ ምን አውቀው ነው የሚመጡት? እስቲ መጀመሪያ ተረጋጊ። እህቴ በጠበጥሽን እኮ መጣሽ። ምን ነው በጠበጣችሁ? እናንተ ናችሁ እንጂ የበጠበጣችሁት። የሰው ቤት ሰላም ልትነሱ የመጣችሁት ምን አስባችሁ ነው? ሲጀምር እናንተ እርዳታ የትኛው እርዳታ ሰጪ ናችሁ እናንተ? ይኸውልሽ አሁን አንዴ ተረጋግተሽ ታዳምጪኛለሽ? እህትሽ ከባለቤቷ ጋር ያለችበትን ሁኔታ የምታውቂው ነገር አለ? ስለምን ሁኔታ ነው ታወራው? ያለችበትን ሁኔታ ምን አይነት ሁኔታ? ተፋቅረው ተዋደው እንደሚኖሩ ነው የማውቀው። እሱን ነው የምታውቂው አይደለ? አንቺ የምታውቂው። እቺ ልጅ ግን ያለችበት ሁኔታ ትክክልና ጥሩ ያልሆነ እንደሆነ እኛ አግኝተናል አይደል? ምንም ያላችሁት ነገር ምንም ሊገባኝ አልቻለም። እንዴት ይገባሻል? ጠይቀሻት ጊዜ የመጣው የምጠይቀው ሴትዮ ያለው እናንተ ከየት አውቃችሁ ነው ይሄን ነገር? ይኸውልሽ ጠይቀሻት አሁን ይኸውልሽ አሁን እሷ ላይ መጫጫሁ ጥቅም የለውም። አንቺ ቆይ ለኔ ከመናገር ይልቅ ለነሱ ትናገሪያለሽ እንዴ? አንቺ መቼ ከቅርብ ተገኝተሽ ነው? አንቺ ለማግኘትም እኮ ጊዜ የለሽም አይደለ? ለኔ ምን እያልሽኝ ነው? ሁሌ የመጣው እየጠየቅሽ አይደለ እንዴ የምሄደው? እንደ እህት እንኳን አትንከባከቢኝ። እርጉዝ እንደሆንኩ ታውቂያለሽ አይደለ? እነሱ እንኳን ጠርቻቸው ሲመጡ እነሱ እንኳን አግኝቻቸዋለሁ። አንቺ ግን እህት የሆነሽ እንኳን ልትገኝልኝ አልቻልሽም። በችግሬ ጊዜ በመጣው ጊዜ የነገርሽኝ ነገር አለ? ሁሌም ደስተኛ እንደሆንሽ ነው የማውቀው እኔ። ምን አይነት ነው? ባለቤትሽም እንደሚንከባከብሽ ነው የማውቀው። በቃ ጋዜጦች ምን የማውቀው ነገር የለም። እርግጠኛ ነሽ አንቺ ባለቤቷ እንደሚንከባከባት? አውርተሻት እየነገረችሽ እኮ ነው። አብረው እየኖሩ እኮ ነው። ከዚህ በላይ ሌላ ምን ማስረጃ አለ? ሁሉ ደስተኛ አይደለም። እቺ ሴት መሄጃ ስለሌላት ለልጇ ስትል እዚህ ውስጥ ተቀመጠች እንጂ እዚህ የምትኖር ሰው ሆነ አይደለም።
እህቴ እንደ እህት እኮ ምን ሆነሻል? የተፈጠረ ችግር አለ? እንዴት ነው እርግዝናውስ? እያመመሽ ነው? ስንት ጊዜ እህል ተዘጋጅቶላታል ለዚች ልጅ? እኔ ስለሱ ምን አውቃለሁ? እንዴት አታውቂም? ታዲያ እህቴ ብለሽ በሙሉ አፍሽ ለምን ታወሪያለሽ? ማን ነው ለዚች ልጅ እህል የሚያዘጋጅላት? እሷ ናት በዚህ ጎኗ የምታዘጋጀው? ባለቤት አለሽ፣ ኃላፊነቱን መውሰድ ያለበት እሱ ነው አይደለ? አንቺም እኮ እንደ እህትነት ግዴታሽ ነው። እኔ ምንድነው ግዴታ የምወጣው? በየጊዜው እየመጣሁ ጤንነትሽን እያየሁ እየሄድኩ አይደለ? እኔ መሄድ ብቻ በቂ ነው? ማገዝ የለብሽም? ምንድነው ነገር እንደምወልድ ታውቂያለሽ አይደለ? የገንፎ እህል እንኳን አዘጋጅተሽልኝ ምን አርገሽላታል? ምን አረግሽልኝ? የኛ መምጣት እንደሚያንጨረጭርሽ እኮ አውጥተሽ ወይ ደግሞ ለእህትሽ ሞተሽ ቢሆን እኮ አው ሰው መምጣቱ እንዴ እኔን አላስመሰግን ልትል ነው ማለት ያባት ነው። ምንም በሌለበት መተሽ አይተሻት ለምትሄጂው ይሄው እኮ ይሄን ሁሉ ጊዜ ባለቤቷ እንደዚህ ሲያደርጋት አንድ ቀን እንኳን ጠይቀሻት አታውቂም አይደል? ቆይ የምሩ ነው የሚያወራው? የምር እሱ ጎርቶሻል? ባለፈው ምን ያደርግሽ እንኳን እንዲደሱ አልሰማኝ ብሏል። አብረሽኝ ሂጂ ይዋ እና እሱ ግዴታ አለበት እንዴ ካንቺ ጋር አብሮ ለመሄድ? ምን ማለት ነው? እንዴ ምን ማለት ነው? እንዴት እንደዚህ እሱ ካስተዳደረሽ በቂ አይደለ? አንቺስ ቢሆን እሱ ግዴታ ካንቺ ጋር መሄድ አለበት? አንድ ግን ራስሽን ችለሽ መሄድ አትችይም? ይቅርታ ያንቺ እህት ናት የእሱ እህት ናት እቺ ልጅ። አንተ ደግሞ የማይሆን ነገር አትዘባርቅ። ግዴታ ከሱ ጋር መሄድ የለባትም። ይባሏ እኮ ነው መንገድ ላይ አንድ ነገር አውቃለሁ። እኔ ባልሽ ነው። እኔ ምን አልኩኝ ታዲያ? ስርዓት ይኑርሽ እንጂ እንዴት እንደዚህ ትናገሪያለሽ? ልጁ አይደል እንዴ ቦዲ ያለው? ሆስፒታል ድረስ አብሮሽ መሄድ አለበት። እሱ ስራ ከሰራ አነሳ መሄድ አለበት እንዴ? ምንድነው እና ሐሳብሽ? በዚህ ምክንያት ብቻ ነው እነሱን የጠራሻቸው? ለዚህ ብለሽ ብቻ ነው ሆስፒታል ባለቤት አብሮኛል ሄደን ብለሽ ነው? ላንቺ እንኳን ስደውልልሽ መቼ አብረሽ ልትሄጂ ፈቃደኛ ሆንሽ? ብቻሽን ብትሄጂ ምን ችግር አለው? አንቺ እንደ አንድ ነገር ብትሆነስ እቺ ልጅ ልትወጂ ለማለት ላይ ሄድሽው? ልትወጂ ነው ሄድሽው? ቆይ አሁን ጭቅጭቁ አስፈላጊ አይደለም እህታችን። በቃ አሁን በዚህ ምክንያት እነሱን መጥራትሽ ራሱ ጎረቤት ቢሰማ ምን ይላል? ህዝቡ እንዳለ ነው የሚሰቀብሽ እኮ። አንቺ ጤነኛ አይደለሽም እንዴ? አሁን የመጣሽው ለምንድን ነው? አይተሻት ልትሄጂ ነው እንጂ ጥቅምሽ አይታየኝም። ከዚህ በላይ ምን ላድርግ? አይቼ ጤንነቷን አይቼ ከሄድኩ በቂ አይደለም? አለ ጤና ደህና አይደለችም እኮ። ምን ትፈልጊያለሽ? ምን ይጎልሻል እንኳን አትያትም እኮ ነው እኮ ቁም ነገሩ። እናንተ እዚህ የመጣችሁት የጎደላትን ልታሟሉላት ነው? እንደዛ ነው? አልገባኝም። እነሱ የመጡበት ምክንያት አስረጅኝ። እኛ የመጣ ነው ልናግዛት። ቆይ እሱ ሰምቷል? እርዳታ እንደጠየቅሽ ሰምቷል ባለቤትሽ? አልሰማም። ምንም ያውቀው ነገር የለም። አሁን ቢሰማ ከሱ ጋር መፋታት ፈልገሽ ነው? አሁን አብረው ነው እንደሚኖሩት። እኔሽ አሁን ከዚህ በላይ ቤተሰቡን መበጥበጥ አልፈልግም። እኔ ቅድም እንዳልኩሽ ሁሉንም ነገር ለማስተካከል ቃል እገባልሻለሁ። እሷ ግን ከአንቺ ይልቅ ወደ እሱ ነው የምትወግነው። ምን ለማለት ፈልገህ ነው አንተ? እኔና እሷን ለማጣላት ነው እዚህ የመጣኸው? ምን እያለ ነው? እየሰማሽ ነው? ዝም ብለሽ ነው የምታዳምጪው? እስኪ ስርዓት ይኑርሽ፣ ረጋ በይ እስኪ። እኔ ከመቼ ጀምሮ ነው እሱ እህቴ? አታዋርጂኝ እባክሽ። ምንድነው ማዋርድሽ? እሱ ነው እንጂ ጣልቃ መሀላችን የገባው። ስርዓት ይኑርሽ። ሰምተሽዋል ወይ? አዎ ሰምቼዋለሁ። እና እኔ እሱ እህት ነኝ እንዴ? አንቺ እንኳን ልታግዥኝ ምን ለማለት ፈልገው ነው? እሱ ሊያግዘኝ ነው የመጣው። እባክሽ ዝም በይ እኮ። ሊያግዝሽ መጣ። ያግዝሽ አይመለከተኝም፣ ግን እኔ እሱ አይደለም። ይኸውልሽ ያለችበት ሁኔታ እንደዚህ ተጨቃጭቃ ጮሃ የምትወራበት አይደል። ፈቃደኛ ከሆንሽ ልታግዣት ሞክሪ፣ ካልቻልሽ ግን እኛ አለን እያልኩሽ ነው። እኔ ደግሞ አሁንም ጨምርልኝ የምትይኝ ከሆነ የኛ መኖር ለምን ረበሸሽ? ይኸውልሽ የኛ መኖር ለምንድን ነው የረበሸሽ? በጣም ረብሾሻል። እርዳታ እንዴት ትጠይቃለሽ ነው? ሰው ገንዘብ ብቻ አይደለም እኮ ሰውም ይፈልጋል እኮ። እርዳታ ማለት የገንዘብ አይደለም፣ ሀሳብም ይፈልጋል እኮ። ብዙ ነገር ያስፈልገዋል ሰው ልጅ። አንቺ እንዴት ነው የምትኖሪው? እሷ እዚህ ጎረቤቶች ያሏት እኛ ያለን ባሏ ያለ እንዴት አልፋ ተርፋ እናንተን እርዳታ ትጠይቃለች? እሷ የጠራች መብቷ ነው። ህፃን ልጅ አይደለችም እኮ አይደል? እንዴ ብትሆንስ ታዲያ? ታግዙኝ ፈቃደኛ አይደላችሁም። ጨርሳለች አውርታ። አታድርቂያት እሷን። እኔ እየጠየቅኩሽ ነው። እኔ እያወራሁሽ ነው። ካሜራ ምናምን አስቀምጠሽ እሱን አስቀምጠሽ ምናምን አንቺ መዋረድ ፈልገሽ ነው እንዴ? ምን ይሆንሽ ነው? ቆይ አልገባኝም። ምንድነው እዚህ ደረጃ ያደረሰሽ? ምንድነው የተደረግሽው ነገር አለ? አንቺ እኔን መርዳት ማገዛችሁማ። አንቺ እርዳታ ደረጃ እንዴት ነው የደረስሽው? ቆይ መቼ ነው እርዳታ ደረጃ የደረስሽው? እስኪ ታይ
እሺ በቃ ይመስለኛል የኛ መኖር ረብሾሻል አንቺ አይደል እንወጣለን በተቻላችሁ አቅም ግን እህትሽን ባለቤቷንም ትቀርቢው ከሆነ አውሩና ልታግዟት ሞክሩ ኦሬዲ ሞለጆ ይደረሰ እሷ ራሱ እገዛ ከፈለገች እኛም ማናገር ትችላለች በአንተ ባስተርጓሚ ለኛ መናገር አይጠበቅባትም እኮ እርዳታ ከፈለገች እኛም ማናገር ነው ስለዚህ እናንተ ብትወጡ ነው የሚሻለው ሲጀመር እኮ ልንወጣልሽ ነው ግን ተመልሼ መጥቼ ማግኘት ነው የሚሆነው እሷ ህፃን ልጅ አይደለችም ወይም ደግሞ ተቆጣጣሪ የምትፈልግ ሰው አይደለችም ስለዚህ ብዙ በእንደዚህ አይነት ነገር አትጫኛት አሁን ያለችበት ሁኔታ ጩኸትም ጭቅጭቅም የሚፈልግ ሰዓት አይደለም ልትንከባከቢያት ሞክሪ የምትችይ ከሆነ እንዳልኩሽ ስለዚህ ተነሳ እንውጣ አይቴ እንዳልኩሽ መተን ጠይቅሻለን እናይሻለን እሺ ስልኬም አለሽ ስልክሽም ስላለ ደውልሻለሁ የሚፈጠር ነገር ካለ አንቺ ሰውቱ ሲመጣ እንደዚህ ነው የሚጠብቀው ሰላም ውድ ቤተሰቦቼ እንዴት አዳችሁ እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ ከማን ልግዛ በማን አማካኝነት አገኛለሁ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስተዋወቂያ የምሰራው ማለት ነው እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል ከናንተ ጋር ብዙ ነገር አውርቻችኋለሁ አሁን ግን በዚህ ልትረዱኝ ትችላላችሁ ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው G+3 ማለትም 3 ፍሎር ያለው ነው አንድ ፍሎር ላይ አንድ አባወራ ነው ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው ምርጫው እናንተ ነው በመጀመሪያውም ያለቀ ቤት አቅርብ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን ይችላል ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ በዛ ደግሞ ተገናኝተን ማውራት እንችላለን ከዚህ በኋላ በደላላም በምንም ተጭበርበራችሁ ገንዘባችሁን የምታጡበት ምክንያት የለም ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ ሁሉም ይውላለው አክብራችሁና ወዳችሁ ስለምታዩ ክብረት ይስጥልኝ በጣም ብዙ ነገር አዲስ ነገር አለ በፍጥነት ነው አይደረስት ነው እሺ ጋር
እዚሁ ደርሼ ነበር። እንዴት ነሽ? ደህና ነሽ? ምንድን ነው? በቃ አሁን የመጣሁት ነው። ቅርብ ሰዓት ያልጠበቁትን ነገር መስታረቅ ነበረ። ባለቤት ነቻ። ሌላ ማን አለ እዚህ ቤት ውስጥ የሚኖር? ምን አደረገች? እስኪ ንገሪኝ። አማኑ ሰዎችን እርዳታ ጠይቃ እነሱን አምጥታ እርዱን እያለች ባለቤቴ ከኔ ጋር ነው ያዛላበለችው ነገር የለም። የት? እዚህ ቤት? እዚህ ቤት ውስጥ ጠርታ ካሜራ አምጥታ ስንት ነገር ነው ያመጣችው። ሰዎች ነበሩ። ማን ፈቅዶላት ነው እዚህ ሌላ ሰው የምታስገባው? እየነገርኩህ እኮ ነው። እንዴት እንደናቀች እኮ እየነገርኩህ ነው። ጭራሽ አንተን ፍቃድ ሳትጠይቀኝ እነዛን ወንዶች አምጥታ ካሜራ አምጥታ ቤቱን ልክ አድርጋ ነው የደረስኩት እዚህ። ምን አባቷ ጎደለባት? ምን ጎደለባት? ምን ጎደለብኝ ብላ ነው እንደዛ እንትን የምትለው? የት ናት አሁን? እሺ ሆስፒታል ቀጠሮ ናት። ስለዚህ ባለቤቴ ደግሞ ሆስፒታል ቀጠሮ ይዞ ሄዶ አያውቅም ብላ ነው እነሱ የጠራቻቸው። ስለዚህ አንተ አጉል ነገር ውስጥ ልትወድቅ ትችላለህ። ምን ኬሴ እህት እኮ ነው ያለች ታውቂያለሽ? ቆይ አሁን እዚህ ቤት ምን ጎደላት? ሌላ ሰው የምትጠራው ለምን? አንቺ ሳለሽ አይደል እህቷ? እሱን እኮ ነው የምልህ። አንተ ንቃና ብታከብር ኖሮ እኮ እነሱን አንተ ሳትፈቅድ አጠራቸው ነበር። ጭራሽ እነሱን እርዳታ እየጠየቃቸው ነው። ሰፈር ታውቂያቸዋለሽ? ከዚህ በፊት በቃ ሚዲያ ላይ ነው የማውቃቸው ነው። ሚዲያ ላይ ጭራሽ የሚዲያ ሰው ነው ይዘው የመጣችው? ይዘው መጥተዋል አልኩህ እኮ። በካሜራ እየቀረጿት ነበር። እርዳታ ስጠይቃቸው ነበር። ትመጣለች። ዋጋዋን አሳያለሁ። ቆይ ምንድን ነው የምታደርገው? ከዚህ በላይ ከእሷ ጋር መኖር ትፈልጋለህ? ለምን አትተዋትም? በቃ ታውቂያለሽ፣ መቼም እኔ ትቻት እኮ አንቺ ጋር ብሆን ደስ ይለኛል እኮ። ደስታው እኮ ለእኔ ነው። ታውቂያለሽ አይደል? ጊዜ እንደዚህ ትላለህ። እሷ ልጇ ደረሰ። አንተ ከዚህ ቤት ሳትወጣ ምንድን ነው? አሁንማ ምን ቀረኝ ታዲያ? ያው ቤቴን ለሌላ ሰው አስጎበኘች እኮ። ጭራሽ ያለ ፍቃዴ አባወራ የለውም አለች እኮ። ከዚህ በላይ ምን እስኪመጣ? ከዚህ በኋላ ነገርኩህ እኮ ነበር። አንተን አደጋ ውስጥ ልትጥልህ ትችላለች። ለምን ዝም ትላታለህ? ለምን አትተዋትም? ቆይ ከነገ ዛሬ እያልክ የሁላ ጊዜ ፈጀክ። አንድ ጊዜ መጀመሪያ ጊዜ እንደዛ እንደተፈጠረ ብትተዋት ነው የሁላ ነገር የመጣብህ ነበር። አሁንማ በቃኝ እኮ በቃኝ፣ ጨረስኩ። ትዕግስቴ ሁሉ አለቀ። እንዴ ጭራሽ በሌለውበት ጭራሽ ሌላ። ከመጀመሪያውም ከኔ ጋር የተፈጠረውን ነገር ትኩረት ብታደርግበት ኖሮ እዚህ ነገር ውስጥ አትገባም ነበር። ምን ላድርግ? እሺ አንቺ እሺ እኔ እኮ ከአንቺ ጋር መሆን ደስ ይለኛል እኮ፣ ደስተኛ ነኝ እኮ ባንቺ። ግን እሺ እንዴት እሷን ደግሞ እንዴት እንትን ማለት አለብኝ? እንደሱ እያልኩሽ አይደለም፣ ግን ደግሞ እሷን የሆነ ነገር ማድረግ አለብን አይደል እንዴ? ምንድን ነው እሺ ያሰበው? ምን ልታደርግ ነው? በቃ አሁንማ ምን አማራጭ አለ? ምንም አማራጭ የለም እኮ አሁን ቀጥታ እሷን ወይ እዚህ ትቶ መውጣት ወይም ማስወጣት አለቀ። ከአንቺ ጋር ያለኝ ነገር መጨረስ አለቀ። ከዚህ ውጭ ምን ላደርግ ይችላል? ያው ያለ ፍቃዴ እኔን እኮ አስወጣችኝ ማለት እኮ። እኔ የለውም እኮ እዚህ ቤት ውስጥ አባወራ የለም እያለች እኮ በራሷ ፍቃድ ሰው ታመጣለች፣ በራሷ ፍቃድ የሆነ ነገር ታደርጋለች። እኔ እንደማስበው እንደዛ ነው የምታስበው። ባለቤቴ ከኔ ጋር የለም ብላ ተመሰለቻለች። ስለዚህ በቃ ለማጥቷት ለምን ይጋትኖር? ለምን ከኔ ጋር ትኖር? አንተ ከኔ ጋር ያለህን ግንኙነት አልተስከው ደስተኛ ነህ? እኔ ባንቺ ደስተኛ ነኝ። ነገርኩሻል እንዴ? ስንት ጊዜ ነው የምናገርሽ? ብዙ ጊዜ ነው እኮ እየነገርኩሽ ያለው። አንቺ ስላለሽ አይደል እንዴ እስካሁን የቆየሁት? አሁን በቃ ሁሉንም እርሳውና ትዝ ይልሃል? አንተ እኮ ከኔ ጋር ሳለፍ አታውቅም። በዚህ ሰሞን የመጀመሪያ ቀን ያሳለፍነውን ነገር ድጋሚ ማሳለፍ ፈልጋለሁ። እዛም ስራም የመጀመሪያ ቀን ያሳለፍነውን ነገር ማሳለፍ ፈልጋለሁ። እነሱ ደስተኛ ከሆኑ እኮ በጣም ቆይተናል እኮ። ብትመጣስ በዚህ ሰዓት እንደዚህ ሆነ? ምንም ትዕግስት የለኝም ከዚህ በኋላ። በቃ ምንም ራሴን መቋቋም አልፈልግም። ይበቃል በቃ። ከዛሬ ነገ ገለሰች ብያልኩ መሳቀቅ አልፈልግም። እኔም እኮ ደስ ይለኛል። ቆይተናል እኮ ግን እንዳትመጣ ነው። ብትመጣስ? ቆይ እሷን ትፈታታለህ? ኖ አይደለም። ይኸውልሽ ምን አለ መሰለሽ፣ አሁን እንደዚህ ካደረገች ሌላ ሰውም ይዛት ትመጣ ትችላለች። ይዛት ትምጣ በቃ። በሩን ቆልፈው
ይሄ ሰው ነገር የሚያስጨንቀው እኔ እኮ በቃ አንዴ እስካመቻች እኮ ነው በእናትሽ እንጂ እኮ ከዛ በኋላ እኮ በቃ አብረን ነው በቃ ሁሉም ነገር እርሱ እሺ ሁሉም ነገር ተው በቃ አሁን ደስተኛውን ከኔ ጋር ብቻ እኛ ብቻ እኮ ምን አለ ነው ቤት ውስጥ በቃ እሺ ለዚህ እኮ ነው የምወድቅ እሺ በቃ እና እንዴት ነበር ታዲያ? እኔ በጣም ደስ ብሎኛል ዛሬ። አሪፍ ነበረ። እንዴት ነው ታዲያ? ምን አሰብሽ? ምን አስባለሁ? የነገርኩህ እኮ ነው አሁን እኮ አይደለም ወደፊት ምንድን ነው የምታስበው? ይኸውልህ አንተ ከዚህ ቤት ውጣና እኔ ቤት ገባ አልኩህ እኮ በቃ ይሄ በቂ አይደለም አንተ መሆን እንችላለን በቃ ቆይ ለምንድን ነው የፈራኸው ዛሬ? ምንም ችግር የለውም የእኔ እናት እንዴ እስካሁን እኮ እንደዚህ አልነበርክም ዛሬ ፈራክ ምንድን ነው የተፈጠረ ነገር አለ? ስሜትን ይዛ እንትን ብለዋለች ልጅቷ ያለ ፍቃዴ እንደዚህ ሌላ ሰው ማምጣታ እሱ ነገር እኮ ተዋልኩ እኮ በቃ ከኔ ጋር ሆነ በቃ አልኩኝ አይደል እንዴ አንቺ ምንድን ነው ዛሬ የሌለ ጸባይ የምታመጪው? እየነገርኩህ እኮ ነው እኔ እናንተ በስርዓት ካሳለፍን ትንሽ ቆይተናል ስለዚህ የመጀመሪያውን ቀን መድገም እፈልጋለሁ ካንተ ጋር እኮ እሺ ቢያንስ እስክረጋጋ ጠብቂያ ምንድን ነው እኔ እስክትረጋጋ መጠበቅ አልፈልግም በቃ ምንድን ነው ዛሬ ነው በቃ ዛሬ እንደ መጀመሪያው ቀን ነው ማሳለፍ የምፈልገው በቃ ደስተኛ መሆን ነው የምፈልገው ለምንድን ነው የማትረዳኝ? እሺ በቃ ምንድን ነው እሺ የፈለግሽውን ማድረግ እንችላለን እኮ ነው የፈለግሽውን ማድረግ እንችላለን ማለት እንዴት ነው አልገባኝም አልተረዳሽኝም እኮ አሁን ለምንድን ነው እንደዚህ ተቀየርከው? እንደዛ ስላልኩ ፈርተን እነሱ ድጋሚ አንቺ ብትሆንልኝ እኮ እሷን ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ።
ነገር ሰው እሺ በቃ እኔ እኮ አሁን እኮ ነገርኩሽ እኮ በቃ አይደለም እሷ እንዳትመጣ በሚለው እኮ አትመጣም እያልኩህ እኮ ነው የነገርኩህ እኮ ነው። በቃ ተረዳሁሽ እኮ እኔ አንቺ እንደተረዳሁሽ ለምን እኔን አትረጂኝም? እሷ እንደማትመጣ አውቄያለሁ። እንዴ ስልክ ደወልኩልህ እኮ ገባኝ እኮ እሱን እኮ የማይፈራህ ነገር አለ። እኔም የመጣሁት እኮ ይኸውልሽ አይደለም መጀመሪያ ስመጣም እኮ ይሄን ነገር እንትን ለማለት ነው አይደል እንዴ? ግን ስመጣ እዚህ ስገባ ዛሬ ምን ተፈጥሮ ነው? ምን ላድርግሽ ያለ ፍቃድ ሌላ ሰው እሺ አቤት የትሽ ባል እሱ ነው? አታውቀውም ነበር እንዴ? በደንብ ሳታውቀው ነው ቤቱ የመጣኸው? በደንብ አወቅ ነው። አሁን ምንድነው ትተዋወቃላችሁ ነው? ማን አንተ ያለ ፍቃድ ሰው ቤት እንትን ብለህ የምትገባው? ካንተ ፍቃድ ልጠይቅ? ሁለት ያው ቅድም እየነገርኩህ የነበረው እሱ ነው። ሁለት ታማቾችን የሚያማግጥ ሰው ነው ብዬ ላንኳኩቼ ላስፈቀደ። እንዴት ነው የምታወራው? ምንድነው እያደረጋችሁ ያለው? ምን ለማለት ፈልገህ ነው? እሷ ያለችበት ሁኔታ እንኳን አያሳስብህ? ምን አደረግን? ምን አየህ? ምንም እያስጠናሃት ነው ነው ከእህትህ ጋር እንዴት አድርጋ እንዳረገዘች እህቷ እያሳያት ነው። እየነገርኩህ ነው። ያለሱ ፍቃድ ነው እዚህ ቤት የመጣችሁት። እሱን እየነገርኩት ነው። በቃ ኧረ እባክሽ የእሱን ፍቃድ መጠበቅ ነበረብን። ፍላጎት ምንድነው አንተ? የኔ ፍላጎት አንተ ስታደርግ የነበረውን ነገር ማግኘት ነው። የቤቱን ባለቤት ሳታስፈቅድ እዚህ ቤት መተህ ደግሞ ታወራለህ እንዴ? ለምንድን ነው የማትወጣው ከዚህ ቤት? አንተ ለምንድን ነው ራስህን የምታስደፍረው? ምንድነው የምትፈልገው አሁን አንተ? ሚስት ማን ነው ለአንተ? ምን አገባ አንተ? ምንድነው ያየኸው? ምን ለማለት ፈልገህ ነው? ምን ጥያቄ ነው የምጠይቀው? ሲጀመር ከመጣ ሰዓት ጀምሮ እያንዳንዷን ስታደርጋት የነበረችውን ነገር አይቻልም። ከመጣ ሰዓት ጀምሮ አይተሃል አንተ? ምን አደረግን እባክህ? ቆይ አንተ ማን ነህ? ቆይ ዝም ብሎ ነው የሚያወራው። በለከተው ማን አንተ? ዘው ብዬ የገባሁት ምክንያት ስላለኝ ነው። አውጣ እባክህ። ወዲያም ተረሱታ ሰው ቤት መጣ አንተ ተሰማኝ ያረጋ። ምንድነው? ተላቀቁ። ጭራሽ በቤት ልትጣሉ ነው? ወዴ ለቀቀው። ወጥቶ ነው ወጣ። እየሰማኸኝ አልመሰለኝ። ልቀቅ ልብስ። ሰውዬ ፖሊስ እጠራለሁ። እሺ እምቢ ካልክ በቤቱ ጭራሽ ልትበታው ነው እንዴ? ዝም በይ። ሰው ይተው እያልኩ እየሰማኸኝ አይደለም? ቁጭ በል። ወጣ እያልኩ ነው። ይኸውልህ ሌላ ነገር ፈልገህ ከሆነ ቆይ ምንድነው ይፈልገው? ዝም በይ። አንቺ ዝም በይ። ምንድነው ዝም ብለው? ዝም በይ። አንቺ ነሽ ይሄን ሁሉ የምታመጪው። ምንድነው የምትፈልገው? ይኸውልህ እሺ ምን እየሰማኸኝ ነው አይደል? ሚስት ላይ ስላደረግከው ነገር ልንገርህ ወይስ ሌላ ልጨምር? ምን ያደረኩት ሚስት? አሁን ከዚህ ጋር ምን እያደረክ ነበር? ምን አደረግን? ተቀምጠን አይደል እንዴ ያየን? አንተ ላይ ቤቱ ጠባብ ስለሆነ አንተ ላይ ተቀምጣ ነበረ። ይኸውልህ አንተ ምን ቤት ነህ? ሲጀመር አይመለከትም። ማነህ አንተ? እኔ እዚህ ቤት የመጣሁበት ምክንያት አንተ ሚስትህን እየመታህ እየበደልካት እንደሆነ መረጃ ስላለኝ፣ ያንንም ደግሞ የምታደርግ ያለኸው ያንንም እየሰራህ ያለኸው ከዚህ ጋር ስለጀመርከው ነው። ገብቶሃል? ሚስቴ አስጠላች። እኔ በማወራው መንገድ አወራለሁ። አንቺ ዝም በይ። ዝም በይ። ማን ነው? ቆይ አንተ ቆይ ማን አንተ? እሺ ና ግባ። ካሜራማን ና ያዝ ካሜራ። ይሄን ካሜራ እያየኸው ነው አይደል? እዚህ ቤት ውስጥ አስቀምጬው ነው የሄድኩት ሲሄድ። ሰምተኸኛል? ቆይ ምን አስበህ ነው? ከእኛ ምንድን ነው የፈለግከው? ይኸውልህ አሁንም ስነ ስርዓት ያዝ እያልኩ ነው። ማን ነው? ቆይ ማን ፈቀደልኝ እንድታስቀምጥ? ስነ ስርዓት ያዝ። ያንተን ፍቃድ እኔ አልጠይቅም። እኛ ያለ ነው ስለዚህ ስለተበደለች ልጅ ነው። መውለጇ ደርሷል። በዳዩ ማን ነው የተበደለው? አንተ ምን ዋነኛ በዳዮቹ አንተ ምንድነው? በመጀመሪያ የእናቷ ልጅ እህቷ፣ ሁለተኛው ደግሞ አምነው እየኖረች ያለችው ባሏ ነው አይደለም? ዋሻው ምንድነው የምትፈልገው? እስኪ ምንድነው አለች? ምን በደለኝ አለች? ንገረኝ እስኪ። ምንም ማታረጋት ነገር አለ? እንዴ ምን አይነት አይናውጣ ነህ እባክህ? እኔ ሆነኛ አይናውጣ ገብተህ ጭራሽ እኔን በማይገባ ለምንድን ነው የምትገባው? ምን አገባው? ያለ ፍቃዴ ካሜራ አስቀምጣችሁ ሲጀመርም እናንተ እነማን ናችሁ? ቆይ ምንድነው? እኔ ትዳሬን አውቃለሁ እኮ። ምን ሆነ? ስንት ትዳር ነው ያለህ ነው እኮ አሁን ጥያቄያችን። አይመለከትም። ይኸውልህ ሁለትም ሶስትም ይሆነኝ አንድም ይኖረኝ የማስተዳድረው እኔ ነኝ አይደል? ወንጀል እንደሆነ ታውቃለህ? ትዳር ላይ መማገጥ የምን ወንጀል ነው? መማገጥ እሱን አንተ ነህ የምታውቀው። አንተ አታውቅም። እኔ አላውቅም። ስለማታውቅ ደግሞ ከተጠያቂነት እንደማትድንም እንድታውቅ እፈልጋለሁ። በዚሁ አጋጣሚ እኮ ምንድነው የምትፈልገው አሁን? ምንድነው ምን ሆንኩኝ ነው እያለች ያለችው? ንገረኝ እስኪ። ይኸውልህ እየሆነች ያለችውን እኛ በግልጽ አየን እኮ።
እያየንም ነበር። ምን ይደበድበኛል እንደዚህ ተደበድባታለህ። መደብደብ ብቻ አይደለም፣ እሺ ብዙ ነገሮች እያደረካት ነው፣ እየበደልካት ነው። መውለጇ የደረሰ ሴት ልጅ ምንም ነገር ቤት ውስጥ ሳይደረግላት ይኸው እንደምናየው ምን አለ ቤት ውስጥ ምንም የለም እኮ። እሷ ጋር ግንኙነት አለ ማለት ነው። ይሄን ሁሉ መረጃ ያገኛል። እንዳንተ ነው ይመስልህ? ሰው ሁሉ ወደኔ እያደረክ ነው ማለት ሰው ሁሉ እንዳንተ ነው ይመስልህ? ከዚህ በላይ እንዴት እንትን ምን ላስብ ይችላል? እሺ ወደ አንተ እመለሳለሁ። አንቺ ግን እየሰራሽ ያለሽ ስራ ትክክል ነው? ምንድነው የሰራሁት? ትክክል ነው ወይ? ቅድም ስላልተመቸሽኝ ነው ካሜራ አስቀምጬ እንደሄድ ያስገደድሽ። ትክክለኛውን ነገር ነው እየጠየኩሽ ያለሁት። ቅድም ለሱ እየወገንሽ ስታወሪ እሷን ጥፋተኛ ስታደርጊያት ነበር። ልክ ነቻ። ምንድነው የምትላተው? ከዚህ በፊት እሷን ታውቃታለህ? ስለሷ የምታውቀው ነገር አለ? እስቲ ስለሷ እኔም ማላውቀውና እቺን ሴት እንደዚህ ጀምር ለሷ ምንድነውና ነው የምታግዛት? እንደዚህ ወይ አንተ ሰውዬ ግንኙነት አለ እሷ ጋር ግንኙነት አለ? ስርዓት ያዝ ተናገር። እኔ እኮ አልገባህም መሰለኝ እዚህ ቤት የኖርኩት አይደለ? ስለዚህ አንተ ደግሞ እኔም ማላውቀው ነገር ካለ ንገረኝ አልክ። ይሄ ማለት በጣም ቀረቤታ ናችሁ ማለት ነው እኮ። አሁን ስነ ስርዓት እንድትይዝ ነው። ባሊዝ ምን ታመጣለህ? ምንም አታመጣም። ይኸውልህ ሰውዬ አሁን ከሷ ጋር ያለ ለባለቤት ስትል እንድትቆይላት ነው አሁንም ታግሼ ያለው። ወለጇ ደርሷል። ሚስትህ ናት። በጣም ነው የምትወድህ፣ በጣም ነው የምታከብር። በጣም አየኋት እኮ በሌለውበት ሌላ ሰው ጠርታ እርዱኝ ምናምን ስትል እንደምታከብረኝ እሷ ያለች እሷ ያለች አይደለም። ይኸው አሁንም እኮ ያለ ፍቃድ የገባኩ ለምን የኛ አንተ እሷን ልታግዛት የመጣ ሰው ነህ። በደንብ ላግዛት። ከኔና ከሷ ከእህቷ አንተን መረጠች። በደንብ ምን አድርጎላት ቢኖራችሁ ነው? ገብቷል አይደል? ይኸውልህ አሁንም ለምትናገረው ቃላት ተጠንቀቅ። አንተም ተጠንቀቅ። እየነገርኩ ነው። አንተ ራሱ የምትናገረው ቃላት ደስ አይልም። እንዲህ ጭራሽ ታማግጣለህ፣ ትደበድባታለህ ሚስትህን እያልከኝ ምንም እያደረጋችሁ አልነበረም ብለህ እየካድክ አልነበረም? አዎ ምንም አላደረግንም። እኔ ደግሞ ማስረጃዎቼን ላሳይህ እችላለሁ። ምንም ማስረጃ የለም። ይሄ ካሜራ ምናምን የምትለው ምንድን ነው? በስነ ስርዓት አለኝ። አየህ ካሜራ መኖሩን ካየህ ማስረጃ እንዳለኝ ማወቅ አለብኝ አልክ እኮ። አሁን እኮ አየነው እኮ ካሜራ አለ አልከኝ። አየነው እና ምንም የሚፈጠር ነገር የለም። እርግጠኛ ነህ? አዎ ምንም የሚፈጠር ነገር የለም። ስለዚህ ባለቤትህ ትምጣ፣ ጉድህን ትይ፣ ከዛ መጨረሻውን አብረን እናያለን። አሁንም እንዳልኩ ትዳር ላይ መማገጥ ለመለያየት ነው ሐሳብክ። ዝም በይ። አንቺም አልተባልሽም እንደዛ። ወጣት ነሽ፣ ጥሩ አቋም የሚባል ያለሽ ሰው ነሽ። ምንድነው እንደዚያው ምን ይመለከታል ሲጀመር ስለሷ? አንተ ለምንድነው እሷን ለማገዝ የመጣው? አንተ ምን ምክንያት አለክ? ከየት ነው የመጣው? ታውቃታለህ? እሷንም ማውቃት ነው ነኝ። ግንኙነት ባይኖራችሁ እንዴት እሷ አግዘኝ ልትለው ትችላለች? አንቺ ስታስብ የእነሱን ጥፋት ወደኛ እያላከኩ ነው ያሉት። ይሄ እንዴት አይገባሽም?